ብሩን ልልክልኝ ነው የደወልሽው? የማይሆን ነገር ለማድረግ እየሞከርክ እንደሆነ ላስጠነቅቅ ነው የደወልኩት። ለዚህ ነው የደወልሽው? በሚያሳዝን ሁኔታ ሳቤላ ታገተች። ሳቤላና እንዲሁም ደግሞ ዲና አንድ ላይ እየሄዱ ያለ መንገድ ላይ ከባድ ችግር ገጠማቸው። ዲናም ራሷን ስታወርቃለች። እንዲሁም ሳቤላን ይዘዋት ሄደዋል። አሁን ላይ አብርሃም ምንም ነገር አላወቀም። በተለይ ደግሞ የልዩ ህመምና እንዲሁም ደግሞ አሁን ላይ ሳቤላ ከሌላ ጊዜው አመመኝ እያለች እሷን ለማሳከም በሚራሯጥበት ዲናም ከትምህርት ቤት እኔ ራሴ አመጣላለሁ በማለት አብርሃምን በማታለል ትሄዳለች። እናም ዲናና ሳቤላ ከትምህርት ቤት አብረው ሲመጡ ያለ እንዲሁም ኤፊሶን ወይም ደግሞ የርብቃ ፍቅረኛ አሳገታቸው። ወይም አሁን ላይ ዲናን የሆነ ነገር አርጋትና ሳቤላን አግታትኝ ይለዋል። እሷን ተሸክሟት ይሄዳሉ። እንዲሁም ዲና እንደውም ራሷን ስታ ትወርቃለች። በሚያሳዝን ሁኔታ ዲናም ወድቃለች። ሳቤላም እየጮች አፍነው ይወስዷታል። ከሳቤላ ምን አላቸው ከዲና እንጂ። አሁን ላይ በተለይ ደግሞ ኤፍሶ ወይም ደግሞ የርብቃ ፍቅረኛ ይህንን ያደረገው ለምንድን ነው? አብርሃም ይህን ያክል እሱ ምን አድርጎታል? ምክንያቱም በድንጋጤ የሆነ ከባድ ችግር ውስጥ እንደሚገባም ይታወቃል። ይህን ብታውቅ ርብቃም በጣም ከባድ ነው የሚሆነው። ምክንያቱም ለሳቤላ ያላት ጥንቃቄና እንዲሁም ደግሞ ከህመሟ ለመዳን ለማከም በምትችለው መጠን እያደረገች ነበረ። ነገር ግን አሁን ላይ መንገድ ላይ ሲያገኙ ይህንን ሁሉ ችግር ወይም ደግሞ እነሱ መንገድ ላይ ሄዱ ያለ አጋቾች እንግዲህ ይጠብቋቸዋል። እናም በመጀመሪያ ዲናን ነበር ከኋላ አፍነው የጣሏትኝ። እናም እንዲሁም ሳቤላን ይዘዋትኝ እየሮጡ ይሄዳሉ። ዲና ከዚህም በፊት ተደብቃ ፎቶዎችን ስታቃጠል እንደነበረና እንዲሁም ደግሞ አሁን ላይ ተደብቃ ልዩ እንዳየቻትም አስታወሰች። በተለይ ደግሞ ፎቶውን እያቃጠለች እያለ ስትመጣባት በጣም ተናዳ ዲና ምን ሆነሽ ነው ብላም ስትጠይቃትኝ ትሰራለች እዚህ ውስጥ ብላም ስትላት አንቺ ታዲያ እዚህ ምን ትሰራለች ብላም ተናዳ ትመልሳታለች። ለማንኛውም እዚህ ምን ትሰራለች ብዬ ነው። እናም ሳቤላ እየጠራች ነው ነይ ቶሎ እያለች ነው ብላም ስትላት እና ቆይ ለምንድን ነው ምን ፈልጋ ነው ብላ በብስጭት ትናገራታለች። ብቻ ምን እንደፈለገች አላቅም፣ ግን ደግሞ ይኸው እየጠራች ነው በማለት ትነግራታለች። አብርሃምም ግራ በመጋባት ቆይ ግን ምንድነው ይህን ያክል ቤቴ ምን እየተካሄደ ነው ብሎም ይላል። ምክንያቱም ደግሞ ዲና በጣም ተቃይራለች። አንዴ ሰው አንዴ አፈር ነው የሚያደርጋት። እና ብቻዋን ሆና እያወራችና እየሳቀች ያለ ይህንን እየሰማው አብርሃም በጣም ይደነግጣል። ቆይ ግን ምንድነው እየሆነ ያለው? ቤት ምን እየተፈጠረ ነው በማለት ራሱን ይጠይቃል። ነገር ግን እሷ በምትስቅበትና እንዲሁም ደግሞ በምትበሳጭበትም ሰዓት አብርሃም ምንድነው ብሎ ለመጠየቅ ሞከረ። ነገር ግን ምንም እንዳልሆነና እንዲሁም ደግሞ እንደማይመለከተው ነበር የነገረችው። እሷም ምንም አላለችም ነበረ። አብርሃም ሳቤላ መታገቷን ሰማ። በጣም ደነገጠ። ይሄን ነገር ያደረገችው ዲና ነች በማለት በውሸቷ ነው እንጂ በፍጹም ልጄን ማንም ሊያግታት አይችልም በማለት አሁን ላይ ምንድነው የምትፈልጉት? ሰሞኑ ሲያጨናንቃት የነበረው ለካ ይህ ነው በማለት በጣም ተናዶና ተበሳይቶ ሳቤላን ግን አሁን ላይ ወስደው አግተዋታል። ዲናም ከተኛችበት ወይም ደግሞ ከፈዘዘችበት አልነቃችም። ዲና ራሷን ስታወርቃለች። አሁን ላይ በተለይ ደግሞ ማርኮ ከእስር ቤት በመሆኑ ይህ ሁሉ ነገር የመጣባትኝ ጭራሽ ደግሞ ሁሉም ነገር ግራ የተጋባቸው የተጠየቀችው ብር ነበር። ይህም ብር አብርሃም ብጠይቀው አብርሃም ለምንሽ ነው ብሎም ይላታል። ምክንያቱም ደግሞ ዝም ብሎ ብር አይሰጥም። እንዲሁም ማርኮን ምንም አይነት ብር የለውም። እሱም ለራሱ እዛ እስር ቤት ይሰቃየ ነው። ነገር ግን ደግሞ የሚወጣበትን መንገድ እዛው ውስጥ ነው እያመቻቸ ነው።
እናም ማርኮን አሁንም ቢሆን እስር ቤት ሆኖ ምንም ነገር ሊያልፍ አልቻለም። ተንኮሉን አሁንም ቀጥሎበታል ሌላ ችግር ውስጥ። እንዲሁም ሰላምና ሙልጭ፣ ሰላም ከሙልጭ ኃይለኛ ፍቅር ይዛታል። ነገር ግን ደግሞ ቆይ ግን ሰላም ከኔ ፍቅር ይይዛት ሆን እንዴ? ግን በፍጹም አያታረገውም እያለ ሰላም ግን በቅናትና እንዲሁም ደግሞ በጥላቻ ነበር የምታየው። ለምክንያቱም ደግሞ እሱ ምንም ነገር ሊገባው አልቻለም። ብዙ ነገር አድርጋለች ይገባል ብላ፣ ነገር ግን ደግሞ በፍጹም ይህ ነገር ሊገባው አልቻለም። እሱ ልዩ እንጂ ሌላ ሰው ምንም ነገር ቀና ብሎ ማየም። አሁንም ቢሆን ሰላምን የቀረባትኝ ልዩን ለማስቀናትና ከዛ የምትናደደ ልጅ አትናደድም የሚለውን ለማየት ነበረ። ርብቃም የምትናገረው ነገር አላትኝ። ይህንን ለመናገር ወስና ልትሄድ ያለችም ያለ ማርኮን ወደ ላይ ይሄዳል። ማርኮን ቁም መሄድ የለብን ብላም ዲና ትለዋለች። ማርኮን በጣም ግራ መጋባት ይቆማል። ቆይ ምንድነው? ምን ተፈጥሮ ነው ብሎም ይላታል። ምክንያቱም ደግሞ ዶክተር ርብቃን ተከትሏት ሄደው እንደለመደው ሊያስፈራራ ነበረ። ዶክተር ርብቃ አሁን ላይ በተለይ ደግሞ ኤፊ ወይም ደግሞ ኤፍሶን ምን እያሰበ ያለ እንደሆነ ንገረ ብትለው ምን ነገር ሊነግራት አልቻለም። ግዳውስ የራሱ ጉዳይ በማለት ነበረ ይህን ነገር የወሰነችው። አብርሃምን ስልኬን ካልሰጠኝ ብላ ትለዋለች። ቆይ ግን የሁሉ ነገር ምን ሆነሽ ነው? ለምንስ ነው እንደዚህ እየሆንሽው? ያ ስልክ ምን ያክል መረጃ ቢኖረው ነው? እየተሰራ እኮ ነው። እናም እንኪ ሌላ ስልክ አለ ብሎም ስልክ ይሰጣታል። በፍጹም እኔ ሌላ ስልክ አልፈልግም፣ ብንም የራሴ ስልክ ነው የምፈልገው ብላም ትለዋለች። አብርሃምም ግራ በመጋባት በቃ ቆይ እሺ ለማንኛውም እንደተሰራና እንዳለቀ አመጣልሻለሁ ብሎም ይላታል። ይህንን አዎ ስልኬን ቶሎ ፈልገዋለሁ ትላለች። ዲና ስልኳ ውስጥ እንዳለ መረጃው አለ። በተለይ ደግሞ የተላከላት ቪዲዮና እንዲሁም ደግሞ ፎቶ ነበረ የሚያሳየው። ቪዲዮ ሁለታቸውም አንድ ላይ ማለትም ማርኮንና እንዲሁም ደግሞ ዲና አንድ ላይ በመሆን ሰው ሲገሉ ነበረ የሚያሳየው ቪዲዮ። በዛ ይህ ቪዲዮ ለቀዋለው ብሩን ወይም ደግሞ 500,000 ብር የማታስገቢ ከሆነ ያላት ነበረ። ይህ ቪዲዮ ደግሞ አብርሃም አየው ማለት ለእሷ በጣም ከባድ ነው። እናም ስለዚህ አብርሃም ካየብኝ እያለችም እንዲሁም ደግሞ የወጣች ፌስ ነበረ ስልኬን አምጣ ያለችው። እሱም ደግሞ በጨዋነትና እንዲሁም ደግሞ በቃ ቆይ ስልክሽ እኮ ሊሰራ ነው ሄደው ብሎም ይላታል። በቃ ስልኬን እፈልጋለሁ ቶሎ ስላለችው ስለዚህ ስልክሽን አሰርቼ አመጣልሻለሁ ብሎ ይመልስላታል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰብናችሁን ከልብ ደግሞ አመሰግነው። ውድ ቤተሰቦች እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡ ነው። ቤተሰብናችሁን ከልብ ደግሞ አመሰግነው። እንግዲህ በዛሬው ዕለት ምን ተፈጠረ? ሳቤላ ቀጣይ ክፍል ሳቤላ ታግታለች። ለምን ታገተች? ማንስ አገታት? የሚለውን ይዤላችሁ መጥቻለሁ ማለት ነው። እንግዲህ ሁላችን እንደምናውቀው ሳቤላ ታግታለች። ምን አይነት አደጋ ይደርስባታል የሚለውም አሳሳቢ ነገር ነው። ምክንያቱም ደግሞ በጣም ከባድና እንዲሁም ደግሞ አስፈሪ የሆነው ነገር ዲናም አብርሃምን ጥልፍ ስልኩን ተቀብላ ከሄደችም በኋላ ልትወጣ ስትል ቆይ ዲና እፈልግሻለሁ ይላታል። ይህን ሲላት በጣም ነበር የደነገጠችው። ጥያቄም በጣም ከባድ ነበረ። ምክንያቱም ቆያ ስልክ ግን ምን ቢኖረው ነው ይህን ያክል እንደዚህ የፈለግሽው ብሎ የሚጠይቃት ደግሞ ስልኩ ከሚገዛበት በላይ ብር ተከፍሎ ስለተሰራ ነው። እናም ይህን ትነግረኛለች ብሎ ነበር። ነገር ግን ዲና ግን በፍጹም ይህን ነገር መናገር አትፈልግም። ምን ይኖርበታል ብላም ትለዋለች። ቆይሽ